ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት የከፈተውን ጥቃት የሚያወግ ሰልፍ በሁመራ ከተማ ተካሄደ። ህወሓት የከፈተውን ጦርነት በማውገዝ በሁመራ ከተማ በሺዎች የሚቆጠር ህዝብ በተገኘበት ታላቅ የተቃውሞ ሰልፍ በመካሄድ ላይ ይገኛል። ከሁመራ ከተማና አካባቢዋ የተገኙት ሰላማዊ ሰልፈኞቹ በተጨማሪም ከማይካድራና ከአዲጎሹ ከተማ የመጡ ነዋሪዎች በሰልፉ ላይ ታድመዋል የተባለ ሲሆን ሰልፈኞቹ እምቢ ለዳግም ባርነት የጥፋት ኃይሉ ኪሴራ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክን መገንባት ነው። የወልቃይት ህዝብ ለዳግም ባርነት አይዳረግም። ከመከላከያ ሰራዊት ጎን በመቆም ለነጻነታችን እንታገላለን። የትግራይ ተፈናቃይ ወገኖቻችን እንዲመለሱ ከማንም በላይ ፍላጎታችን ነው። ከትግራይ ህዝብ ጋር ትናንትም ዛሬም ነገም ግጭት የለንም። ልማት እንጂ ጦርነት አንፈልግም። ኢትዮጵያና ኢትዮጵያዊነት ያሸንፋሉ የሚል መፈክሮችን በከተማዋ እየተዘዋወሩን በማሰማት ላይ ይገኛሉ። የህወሓት ታጣቂዎች በወጀራት በከፈቱት ጥቃት 2 ሲቪል ሰዎች ክፉኛ መጎዳታቸው ተገለጸ። ህወሓት በወጀራት ኢስራአዲ ወረዳ ገንቲ፣ ሰናለ፣ ጎንካ፣ ሰበበራ፣ ሀዳለ ቀበሌዎች ላይ ጥቃት መክፈቱ የሚታወስ ሲሆን በሰናለና ሰበበራ በደረሰበት ሽንፈት ህወሓት በሞርታር የታገዘ ተኩስ በገበሬዎች ቤት መክፈቱ ትናንትና መዘገባችን ይታወሳል። በትናንትና ዕለት ባደረገው የሞርታር ድብደባም በሀዳለ ቀበሌ 2 ሲቪሎች ክፉኛ ተደብድበው ወደ ሆስፒታልም ተወስደዋል ተብሏል። በተጨማሪም በሰበበራ የገበሬዎች ቤት ማቃጠላቸውም ተገልጿል። የህወሓት ታጣቂዎች በዚሁ በወጀራት አካባቢዎችም በገበሬዎች ቤቶች ምሽጋቸውን በመቆፈር የጦር ሰፈሮችን እያቋቋሙ እንደሆነ መረጃዎች ጠቁመዋል። በዚህም የተነሳ የወጀራት ህዝብ በተለይም የጎንካና የገንቲ ህዝብ ከቤቱ ተፈናቅሎ በዋሻዎች ውስጥ እየኖረ እንደሆነም ተጠቅሷል። ጀነራል ታደሰ ወረደ የሰጡት መግለጫ ፕሪቶሪያን የጣሰ ነው ሲሉ አቶ ስዬ አብርሃ ገለጹ። አቶ ስዬ አብርሃ በትናንትናው ዕለት በትግራይ ወቅታዊ ሁኔታ አስመልክተው ከአክሱማይት ሚዲያ ጋር ቆይታ አድርገዋል። አቶ ስዬ አብርሃ ጀነራል ታደሰ ወረደ የትግራይን ወቅታዊ ሁኔታ አስመልክተው የሰጡት መግለጫ ተመልክቻለሁኝ ያሉ ሲሆን ጀነራል ታደሰ ወረደ በጸለምት ጥቃት የከፈትነው በፌደራል መንግስት ጫና ለመፍጠርና ለማደራደር ነው ያሉት ድርጊት የፕሪቶሪያ ስምምነት በግልጽ የጣሰ ነው ሲሉ ኮንነውታል። አቶ ስዬ አብርሃ እንዳብራሩትም ጀነራል ታደሰ ወረደ ድርድር ለመፍጠር ጦርነት ከፍተናል ማለታቸው ግራ የሚያጋባ ነው በማለት የገለጹት ሲሆን ከጦርነት በኋላ የፕሪቶሪያ ስምምነት ተፈርመዋል። ያንን ስምምነት እየጣሱ ሌላ ድርድር ለማድረግ ነው ማለት እጅግ ስህተት ነው ሲሉ ጀነራል ታደሰ ወረደን ተችተዋል። አቶ ስዬ አብርሃ ክሎም ተፈናቃዮች በጦርነት አስመልሳለሁኝ የሚል የጊዜያዊ አስተዳደሩና የህወሓት ሐሳብ በፍጹም እንደማይሳካ ማንኛውም የጦርነት ስነ ሐሳብ የሚያውቅ ግለሰብ የሚያውቀው የአደባባይ ሀቅ ነው በማለትም ገልጸዋል። አክሎም ከድሮኖች ጋር ተዋግተን ምዕራብ ትግራይን ተቆጣጥረን ተፈናቃዮችን በሰላም እንመልሳለን የሚል ሐሳብ የድንቁርና ሐሳብ ሲሉ የህወሓትን እብሪት አጣጥለውታል። አቶ ስዬ የትግራይ ህዝብ ከፕሪቶሪያው ስምምነት የጠበቀው ተስፋ ጨልመውበታል ሲሉ ገልጸው የትግራይ ህዝብ ከዓለም አቀፍ ማህበረሰብ ማግኘት የነበረበት የመልሶ ማቋቋሚያ ድጋፍ ህወሓቶች አስቀርተውለታል ሲሉም በጥብቅ ህወሓትን ኮንነዋል። ታጣቂዎችን የመልሶ ማቋቋም መርሃ ግብሩ በማስተጓጓል ታጣቂው ወደ መደበኛ ኑሮው እንዳይሄድ በማድረግ የፕሪቶሪያን ስምምነት መጣሳቸውም አብራርተዋል። በመጨረሻም የህወሓት ቡድን በሚያሳዩት አጉል ፉከራና ሽለላ የትግራይ ህዝብ ዋጋ እየከፈለ ነው ሲሉም አሳስበዋል። 3 ሰዎችን በስለት ወቅቶ የገደለ ግለሰብ በቁጥጥር ስር ውሏል ሲል የሐዋሳ ከተማ ፖሊስ አስታወቀ። 2 ከሶማሌ ክልል ወደ ሐዋሳ ከተማ ለግል ጉዳያቸው የመጡ ግለሰቦችን እንዲሁም በመሃል ለማገላገል የገባን የጥበቃ ሰራተኛ በስለት ወቅቶ የገደለው ተጠርጣሪ በቁጥጥር ስር ዋለ።
አሰቃቂው የወንጀል ድርጊት የተፈጸመው በጥር 23 2018 ዓ.ም ከምሽቱ 3 ሰዓት ገደማ በመናኸሪያ ክፍለ ከተማ ሚሊኒየም ቀበሌ ከአንድ ፔንሲዮን አካባቢ ነው። ከሶማሌ ክልል የመጣ አንድ ተጠርጣሪ ለጊዜው በግልጽ ባልታወቀ ምክንያት በስለት ሁለት ሌሎች ከዛው ከሶማሌ ክልል ለስራ የመጡ ሰዎችን በስለት ወግተው መግደሉን የሐዋሳ ከተማ አስተዳደር ፖሊስ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለቲክቫህ ኢትዮጵያ ገልጸዋል። ግለሰቦቹ ጥቃት ሲፈጸምባቸው ባሰሙት ጩኸት በአካባቢው የነበረ የሆቴል ጥበቃ ለማገላገል ሲሞክር እሱንም እንደገደለ በአጠቃላይ ተጠርጣሪው የሶስት ሰዎችን ሕይወት እንዳጠፋም አስረድተዋል። ተጠርጣሪው ወንጀሉን ፈጽሞ ከአካባቢው ለመሰወር ቢሞክርም የሐዋሳ ከተማ አስተዳደር ፖሊስ መምሪያ ከክልሉ ፖሊስ ጠቅላይ መምሪያ ጋር በመቀናጀት ባደረገው ብርቱ ጥረት በሰዓታት ውስጥ በቁጥጥር ስር ሊውል መቻሉንም አዛዡ ለቲክቫህ ኢትዮጵያ አክለው ገልጸዋል። ግለሰቡ ከሶማሌ ክልል ሟቾችን ተከታትሎ በመምጣት ወንጀሉ እንዲፈጽም መቻሉን የተገኙ መረጃዎች ያመላክታሉ ያሉት ፖሊስ አዛዡ በተጠርጣሪው ላይ ከክልሉና ከተማ አስተዳደሩ የተዋቀረ የፖሊስ መርማሪ ቡድን ተቋቁሞ ምርመራ መጀመሩንም አስታውቀዋል። ብሪክስ ዓለምን የሚለውጥ የተባለለት ዲጂታል አብዮት ይፋ አደረገ። ብዙዎች የብሪክስ ሀገራት የጋራ ወረቀት ገንዘብ እስኪያትሙ በጉጉት ሲጠበቁ፣ ሀገራቱ ግን የዓለምን የኢኮኖሚ ሚዛን የሚቀይር ያሉትን ስትራቴጂ ነድፈዋል። ይህ አዲስ ስልት በወረቀት ገንዘብ ውስጥ ከመግባት ይልቅ የቴክኖሎጂውን ልዕልና በመጠቀም የየሀገራቱን ማዕከላዊ ባንክ ዲጂታል ገንዘቦች በማስተሳሰር ላይ ያተኮረ ነው ተብሏል። ይህ የዲጂታል አብዮት አባል ሀገራቱ ያለምንም መካከለኛ ባንክ በቀጥታ እንዲገበያዩ የሚያስችል ስለመሆኑ ነው የተዘገበው። ለምሳሌ በኢትዮጵያና በቻይና መካከል የሚደረግ የንግድ ልውውጥ በዲጂታል ቴክኖሎጂ አማካኝነት በቀጥታ በየሀገራቱ ገንዘቦች እንዲፈጸም በር ይከፍታል። ይህም የግብይት ወጪን ከመቀነሱና ፍጥነትን ከመጨመሩ ባለፈ ሀገራት ከቁጥጥር ነፃ ሆነው የራሳቸውን የኢኮኖሚ ሉዓላዊነት እንዲያስከብሩም ያስችላቸዋል። ብሪክስ ይህንን አማራጭ የመረጠው ከዚህ ቀደም ህንድና ሩሲያ በራሳቸው ገንዘብ ለመገበያየት ሞክረው ካጋጠማቸው የሩፒ ወጥመድ ትምህርት በመውሰድ ነው ተብሏል። አዲሱ የዲጂታል መረብ ገንዘብ በአባል ሀገራቱ መካከል ያለምንም እንቅፋት እንዲዘዋወር ስለሚያደርግ የፋይናንስ ስርዓቱን ይበልጥ ፍትሃዊና አስተማማኝ ያደርገዋልም ተብሏል። የብሪክስ ሀገራት እያከናወኑት ያለው ይህ የቴክኖሎጂ ሽግግር የነገዋን ዓለም ኢኮኖሚያዊ ገጽታ ሙሉ በሙሉ የሚቀይር ታላቅ ሁነት ሆኖም ተመዝግቧል። ዓለም አቀፉ የፋይናንስ ስርዓት ከእንግዲህ ወደ ኋላ በማይመለስበት አዲስ የታሪክ ምዕራፍ ላይ ይገኛልም ተብሏል። የኢራኑ ሁለንተናዊ መሪ አያቶላህ አሊ ሀሚኒ ኢራን ላይ ጥቃት ማድረስ ቀጠናዊ ጦርነት ይቀሰቅሳል ሲሉ አስታወቁ። ዋሽንግተን ወታደራዊ እንቅስቃሴዋን እያጠናከረች መሄዷን ተከትሎ ቴሄራንም ተመሳሳይ ዝግጅት በማድረግ ላይ እንደምትገኝ ተገልጿል። አሜሪካውያን ማወቅ ያለባቸው በዚህ ሰዓት ጦርነት የሚቀሰቅሱ ከሆነ ውጥረቱ ቀጠናዊ መሆኑን ጭምር ነው ብለዋል አያቶላህ አሊ ሀሚኒ። ፕሬዝዳንት ዶናልድ ትራምፕ ብርቱ ድርድር እየተደረገ መሆኑን ቢገልጹም ወታደራዊ ስጋቱ ከትናንቱ ዛሬም አይሏል። አሜሪካና ኢራን በኒውክሌር ጉዳይ ላይ ዲፕሎማሲያዊ መንገድን መምረጥ እንደሚጠበቅባቸው ቢነገርም በሚወያዩባቸው መድረኮች ጊዜያዊ ውጥረቱን የሚያለዝቡ እንጂ ለዘላቂ መፍትሄ የሚሆኑ አይደሉም። አያቶላህ አሊ ሀሚኒ ዋሽንግተን ውጥኗ ኢራንን ማፍረስና ነዳጁን መቆጣጠር ነው ሲሉም ተችተዋል። ፕሬዝዳንት ዶናልድ ትራምፕ አሁንም በድርድር መንገድ ውስጥ ነን ቢሉም ወታደራዊ አማራጮችም እያሰቡበት መሆኑንም አስገንዝበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ